ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች እንደምን አላችሁ እንደምን ቆያችሁ። ክቡራን አድማጭ ተመልካቾቻችን እንደተለመደው የዕለተ አርብ የጠዋቱን ወይም የረፋዱን አጫጭር በርከት ያሉ መረጃዎች ይዘን መጥተናል። አርዕስቱን በማስቀደም እንጀምራለን። አዲስ አበባ ላይ ላለፉት 4 ሳምንታት ሲካሄድ በቆየው ብሔራዊ ምክክር መድረክ ላይ የተከሰተው ያልጠበቀ ውጥረትና አነጋጋሪ ሁኔታዎች ወጥተዋል። የክልል አመራሮች በምክክር ሂደቱ ላይ ተጽዕኖና ማስፈራሪያ ደረሰብን ሲሉ ያቀረቡት አጣዳፊ ክስና በአዲስ አበባና ድሬዳዋ አስተዳደራዊ ወሰን ዙሪያ የተፈጠረው ይሄ ፓርቲዎችና የባለስልጣናት ያቋም መያዝ እንዲሁም ለኮሚሽኑና ለጠቅላይ ሚኒስትር ጽሕፈት ቤት የቀረበው የጋራ የአቤቱታ ደብዳቤ በስፋት የምናስቃኝ ይሆናል። በተለይ ደግሞ የክልል ርዕሳነ መስተዳድር በጋራ በመሆን ኦህዴድ ተጽዕኖ ፈጠረብን ሲሉ ደብዳቤ አስገብተዋል። ለመሆኑ ምን አሉ? እንመለከቷለን። በሌላ መረጃ በትግራይ ክልል አጠቃላይ የደህንነት ሁኔታና በቀጠናው በታጣቂ ኃይሎች መካከል ስለሚታዩ አዳዲስ የፖለቲካ የትብብር እንቅስቃሴዎች አዳዲስ መረጃም ወጥቷል። የካቢኔና የሰራዊት አመራር ታጋይ ገብረ ጻዲቅ ወይም አዴት ከክልሉ ሚዲያ ጋር ባደረጉት ቆይታ የሰጡ አነጋጋሪ ማብራሪያ በክልሎችና በተለያዩ የፖለቲካ ኃይሎች መካከል ስለተፈጠሩት የትብብርና የጥምረት እንቅስቃሴ የቀረው መረጃ እንዲሁም በአካባቢ ስላለው ወታደራዊ ዝግጅትና የሰላም ስጋቶች የተነሱ አዳዲስ መረጃዎችን ይፋ አድርገዋል። እንመለከታለን። የባለበት የኦህዴድ ነባር አመራሮች ብልጽግናን ከህወሓት ጋር ለማስታረቅ ሰፊ ጥረት እያደረጉ መሆኑ ተገልጿል። ለመሆኑ እነማን ናቸው? ምንስ አሉ? የሚለውን እንመለከታለን። በሌላ መረጃ መንግስት የትግራይ ኃይሎች ከባድ መሳሪያ ፈቱ ያለው ውሸት መሆኑን ጀነራል ባጫ ሚስጥራዊ መረጃን ይፋ አድርገዋል። ለመሆኑ መንግስት ስለ ከባድ መሳሪያ ምን ብሎ ነበር? ጀነራል ባጫ ሲያወጡት መረጃ ጀነራል ባጫ ሻዕቢያ አይኖርም በማለት የገለጹበት መነጋገሪያ መረጃ ምንድን ነው? እንመለከታለን። እኔንና ሌሎች በርካታ መረጃዎችን ይዘናል። እስከ ፕሮግራሙ ፍጻሜ አብራችሁ ቆይታችሁ ሰሙታላችሁ። በድጋሚ መልካም ቆይታ። ወደ ዕለቱ ዝርዝር መረጃ ከመሸጋገራችን በፊት እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ በሰፊው የምትጾምና የምትወደዷ ፍልሰታ እንግዲህ ዛሬ ትጀምራለች። ይህንን ተከትሎ አባታችን አንድ መልእክት አስተላልፈዋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በዚህ የጾም ፍልሰታ ለማርያም ሱባኤ የተራቡትን በመመገብ የታረዙትን በማልበስ የጣሉትን በማስታረቅ የታመሙትን የታሰሩትን በመጠየቅም ቅዱሳን ቁርባንን እንግዲህ በመቀበልና ለኃጢአት የንስሐ ስርዓትን በመለመን ሱባኤ ልናሳልፍ ይገባል ብለዋል። በተለይ በሀገራችን ሆነ በዓለም ዙሪያ ከባድ ስጋት የሆነውን የፍጥረት አውዳሚ ጦርነትም በመለኮታዊ ጥበብና ስልጣኑ እንዲያስቆምልን በቅን ልቦና በትሕትና ሰብና ሆነን እንግዲህ እግዚአብሔር በዚህ ሱባኤ እንድንጠይቀው ሲሉ መልእክታቸውን አስተላልፏል። እንግዲህ በዚህ ጾም በተለይ ደግሞ ጦርነት በሀገራችን በዓለም ላይ የሚቆምበት እንዲሆን እኛም እንመኛለን። ወደ ዝርዝር መረጃው ላምራ። በተለያዩ ክልሎች ያሉት አጠቃላይ ጸጥታና የፖለቲካ ሁኔታ ባረገውበት በዚህ ወቅት ከ4,000 በላይ ተሳታፊዎችን በማቀፍ ሲካሄድ የቆየው የምክክር መድረክ አሁን ላይ ለከፍተኛ ፈተና መጋለጡ ተገልጿል። በሀገራችን ኢትዮጵያ ያለው ውስብስብ የፖለቲካ ማህበራዊ ችግሮች በውይይት ለመፍታት በሚል የተቋቋመው ብሔራዊ ምክክር ኮሚሽን በዋና ከተማ አዲስ አበባ የሚያካሄደው ጉባኤ ለአንድ ወር ገደማ ከተካሄደ በኋላ አዳዲስ አለመግባባቶች ተስተናግደዋል። በርካታ ተቃውሞ እያስተናገደ ቀጥሏል። ቀደም ሲል በሂደቱ ላይ የተለያዩ የፖለቲካ ኃይሎች አለመከተታቸውን በመጥቀስም ቅሬታዎች ሲሰነዘሩ የቆዩ ሲሆን አሁን ደግሞ በውይይት ማጠቃለያ አካባቢ በአጀንዳዎች አቀራረብና አጠቃላይ በባለስልጣናት ጣልቃ ገብነት ዙሪያ ከፍተኛ ውጥረት መፈጠሩ ተገልጿል። በተለይ በአዲስ አበባና በድሬዳዋ ከተሞች ወደፊት አስተዳደራዊ ወሰንና ህጋዊ ቁመና ዙሪያ በተደረጉ ስልታዊ ውይይቶች ላይ ቀደም ሲል የነበሩ የፌዴራል አስተዳደር አቋሞች በመቀየራቸው አዳዲስ የመዋቅር ሀሳብ በመቅረብ የተነሳ በተመካካሪዎች መካከል ጠንካራ ተቃውሞና አለመግባባት ተከስቷል ተብሏል። በአጠቃላይ ከስፍራው በወጣው መረጃ መሰረት ከሆነ የደረሱ መረጃዎች እንዳመላከቱት በምክክሩ ሂደት ላይ በተለይ የተወሰኑ የክልል አመራሮችና የገዢው ፓርቲ ከፍተኛ ባለስልጣናት በተለይ የኦህዴድ ባለስልጣናት የጸጥታ መዋቅሮችን በመጠቀም በተመካካሪዎች ላይ ያልተገባ የፖለቲካ ጫናና ማስፈራሪያ እያደረሱ ነው በሚል ቅሬታን ቀርቧል። ይህንን እንግዲህ በተለይ ደግሞ ተከትሎ ከኦሮሚያ ክልል ተወካይ ውጭ ያሉ የሌሎች ክልል አመራሮችንም ተመካካሪዎች በጋራ በመሆን አቤቱታቸውን ለሀገራዊ የምክክር ኮሚሽን ለጠቅላይ ሚኒስትር ጽሕፈት ቤት በጽሁፍ ማስገባታቸው ተገልጿል። በተለይ ደግሞ የክልል መሪዎች በጋራ ሆነው በትናንትናው ዕለት የክልሉ የኦሮሚያ ባለስልጣናት ተጽዕኖ እያሳደሩብን ነው በሚል የሌሎች ክልል አመራር ለኮሚሽኑና ለጠቅላይ ሚኒስትር ደብዳቤ አስገብተዋል ተብሏል።
በደብዳቤው ላይ በምክክር ገለልተኛና ነጻነት ዙሪያ የተደቀነ ስጋቶች የዘረዘሩ ሲሆን ሂደቱ ከፖለቲካዊ ተጽዕኖ ነጻ ሆኖ እንዲቀጥል ጥሪ አቅርበዋል። ይሁንና እስካሁን ድረስ ከኮሚሽኑ ሆነ ከጠቅላይ ሚኒስትር ጽሕፈት ቤት በጉዳዩ ላይ የተሰጠ ምንም አይነት ይፋዊ ምላሽ የለም። በአጠቃላይ ይህ በምክክር አዳራሽ የተከሰተው ውጥረትና የአቋም ልዩነት የሀገሪቱን የሰላም የውይይት ሂደት ለሌላ ተጨማሪ ፈተና እንዳይዳርገው የፖለቲካ ታዛቢ ስጋታቸውን በመግለጽ ላይ ይገኛሉ። የምክክር ኮሚሽን ኃላፊው ፕሮፌሰር መስፍን አርአያ ትናንት በዶቼ ቬለ በርካታ ጥያቄዎች ተጠይቀው ነበር። በተለይ ታጣቂዎች ህወሓትን ከዛም አልፎ ውጊያ ሳይቆም በርካቶች በታሰሩበት የሚደረግ ምክክር ለመሆኑ ምን ለውጥ ያመጣል የሚል ጥያቄ ተጠይቀው በሰጡት ምላሽ ይህ ምክክር ለፈለጉ ብቻ ነው፣ ማለትም ለመመካከር የፈለገ ብቻ ነው፣ ያልፈለጉት የራሳቸው ጉዳይ፣ በፈለጉት መንገድ መምጣት ይችላሉ። ለታጣቂዎች ብዙ ጊዜ ጥሪ አቅርበናል፣ አንፈልግም ስላሉ ነው በማለት ገልጿል። የታሰሩትን በተመለከተ አይመለከተንም የሚል ምላሽ ሰጥቷል። ምክክሩ እንግዲህ የሚካሄድበት በፍላጎት ነው በሚል ምላሽ የጀመሩት ዋና ኮሚሽነር መስፍን አርአያ አልፈልገም እያልክ ተገደህ የምትመጣበት ሂደት ፈጽሞ አይደለም ሲሉም ወደ ምክክሩ እንዲመጣ ብዙ ጊዜ ጥሪ ማድረጋቸው ሂደቱ በተለይ ታጣቂ እስከ መጨረሻው ድረስም ክፍት አድርገው እየቀጠሉ መሆኑን አስረድቷል። ታዲያ በየጊዜው ጦርነት እየተካሄደ ምክክር ይካሄዳል ወይ የሚለው ጥያቄ እንደሚቀርብላቸውና መልሳቸውም አዎ እንደሆነም አመልክተዋል። በአጠቃላይ ይህንን ገልጸው ውጊያው ምክክሩም ይቀጥላል በማለት እንግዲህ አነጋጋሪ ምላሽ ሰጥቷል። ለምን ለሚዲያ ዝግ ሆነ በሚለው ጉዳይ ከውስጥ ብዙ ጭቅጭቅ እስከ ዱላ መማዘዝ ባለስልጣናት ተነስተው አንዱን ለማስገደል ሲሞክሩ የሚታይበት አጠቃላይ በርካታ ጉሮች ስላሉበትም የተነሳ ለሚዲያ ክፍት እንዳይሆን መደረጉን ምላሽ ሰጥቷል። ይባለበት በኢትዮጵያ እየተካሄደ ያለው ሀገራዊ ምክክር ጉባኤ ለማካሄድ የሚያስችሉ ዋና ዋና መስፈርቶችን የማያሟላ በመሆኑ አጥብቆ እንደሚቃወም የአማራ ዲያስፖራ ግሎባል ፎረም አስታውቋል። በኢትዮጵያ እየተካሄደ በአጠቃላይ እየተካሄደ ያለው ሀገራዊ ምክክር አጠቃላይ ጉባኤውም ለማካሄድ የሚያስችሉ ዋና ዋና መስፈርቶች የማያሟላ በመሆኑ አጥብቆ እንደሚቃወመው የአማራ ዲያስፖራ ግሎባል ፎረም የላከልን መግለጫ አስታውቋል። ፎረሙ ባወጣው መግለጫ እንዳለው የምክክር ጉባኤ መካሄድ የነበረበት በጣም አጥፊና አስከፊ ያላቸው የእርስ በርስ ጦርነቶች ከቆሙ በኋላ ሲሆን ይህንን ትልቅና ዋና የሆነውን መስፈርት የኢትዮጵያ ሀገራዊ ምክክር ኮሚሽን ጉባኤ የማያሟላ በመሆኑ ሂደቱን አጥብቆ እንደሚያወግዝ ገልጿል። በተለያዩ ጊዜያት በተለያዩ ሀገሮች አፍሪካ፣ አውሮፓ፣ ላቲን አሜሪካ፣ እስያ የምክክር ጉባኤ መካሄዳቸው ይታወቃል ያለው የአማራ ዲያስፖራ ግሎባል ፎረም እነዚህ ጉባኤ የተካሄዱት ከባድ የፖለቲካ ቀውስ ባለበትና በጣም አጥፊና አስከፊ ጦርነቶች ተካሂደው ከቆሙ በኋላ ነው ብሏል። የሁሉም የመጨረሻ ዓላማ ለዜጎች ሰላም ለመፍጠር የፖለቲካ ተሃድሶ ለማድረግ የሽግግር መንግስት ለማቋቋም በፖለቲካ ቀውስ ጊዜ የተፈጸሙ ወንጀሎችን ለማጣራትና ለፍርድ ለማቅረብ በመጨረሻም ዜጎች የኛ ነው የሚሉትን ህገ መንግስት አርቅቆ ማጽደቅ ነው የሚሉት ህገ መንግስቱ አርቅቆ ማጽደቅ የመሳሰሉ መሆናቸውን ፎረሙ ገልጿል። አሁን በኢትዮጵያ እየተካሄደ ያለው ሀገራዊ ምክክር ኮሚሽን ጉባኤ ከሁለቱ አንዱን መስፈርት ብቻ ያሟላ ሆኖ እንዳገኘው እሱም ኢትዮጵያ ዛሬ ከፍ ባለና ታይቶ የማይታወቅ የፖለቲካ ቀውስ ውስጥ ተዘፍቃ ዜጎች በሰላም ከአንዱ ቦታ ወደ ቦታ መዘዋወር አይችሉም፣ ይዘረፋሉ፣ ይገደላሉ፣ ስራ አጥነት የዜጎች ብቸኛ ዕጣ ፈንታ ሆኗል ብለዋል። በተለይ ደግሞ ይህ ምክክር ኮሚሽን በአጠቃላይ የሽግግር መንግስት ፈጽሞ አለመፍቀዱ ሌላውን ጉድለቱ ነው ብለዋል። የምክክር ጉባኤው መካሄድ የነበረበት በጣም አጥፊና አስከፊ ያላቸው የእርስ በርስ ጦርነቱ ከቆሙ በኋላ ሲሆን ይህንን የኢትዮጵያ ሀገራዊ ምክክር ኮሚሽን ጉባኤ አያሟላም ብለዋል። አቶ ወርቆ ሀብተማርያም የፎረሙ የቦርድና ስራ አስፈጻሚ ኮሚቴ አባል ናቸው። መግለጫው የሚለው ሁለት መስፈርቶች አሉ። አንዱ የፖለቲካ ቀውስ መኖር፣ ሁለተኛው አጥፊና አውዳሚ የሆነ የእርስ በርስ ጦርነት ቆሞ ነው የምክክር ኮሚሽን ጉባኤ የሚካሄደው። ኢትዮጵያ ውስጥ የፖለቲካ ቀውስ አለ፣ ሁላችንም የምናውቀው ነው። ዓለም የሚያውቀው ነው። ሰው ጠዋት ወጥቶ በሰላም ወደ ቤቱ የማይገባበትም ከአዲስ አበባ ደብረ ዘይት የማይሄድበት ሩቅ ያለውን ቦታ የሀገራዊ ምክክር ኮሚሽን አባላትና 4000 በሚሆኑት የሀገራዊ ምክክር ጉባኤ ተወያዮች ላይ የገለልተኝነት ጥያቄ አንስቷል። የአማራ ዲያስፖራ ግሎባል ፎረም እውነተኛ ሀገራዊ ምክክር ከተፈለገ በመጀመሪያ ደረጃ ፎረሙ በአማራ ክልል ታወጀ ያለውን ጦርነት አቁሞ ጦሩን በሙሉ አስወጥቶ አማራው በመጠኑ ልክ ቦታ ተሰጥቶትም በምክክሩ ሲካፈል ብቻ እንደሆነ ፎረሙ ገልጿል። አቶ ወርቆ በተለይ ይህ 70 ሚሊዮን የሚሆን አማራ ሙሉ በሙሉ የተወከለ መሆን አለበት። ከዛ የጎደለ ኮሚሽንም ምክትል ኮሚሽንም ጉባኤ ሊባል አይገባም። ይህ ከአጀማመሩ የተሰናከለ የተበላሸ ሲሉ ገልጸውታል።
አጀማምሩ ከለውጥ ጋር የመጣ ስለሆነ ብዙ ጊዜ ሌሎች ሀገሮች እንደታየው ከለውጥ በኋላ ከጦርነት በኋላ እንዲህ አይነት ኮሚሽኖች ይቋቋማሉ። አላማው ያንን ለውጥ ያመጣውን ትሩፋት መሰረት በማድረግ ህዝቦች ወደ አንድነት ስለሚመጡ እሱን አስረግጦ ወደ ተሻለ ነገር ለመሄድ ነው። ግን አሁን እንግዲህ ልዩነት የሚሆነው የመጣበት አላማ ሲነሳ የነበረው የሀገሪቱ የፖለቲካ ነባራዊ ሁኔታና አሁን ውይይት እያደረጉት የሚገኘው የሚለው ነባራዊ ሁኔታ ፍጹም የተለያዩና ተቃራኒ ናቸው ብሏል። ተመራማሪው ጨምረው እንዳሉት ሀገራዊ ምክክሩ የተሳካ ለማድረግ መሟላት የሚገባቸው ሁኔታዎች አሉ ብሏል። ሀገሪቱ ያለችበት ነባራዊ ሁኔታ የሚሳተፉ አካላት ስብጥርና ነጻነታቸውን እንዲሁም ዓለም አቀፍ ታዛቢ በዘርፉ ልምድ ያላቸው ብዙ ሀገሮች ላይ የሰሩ እውነተኛ ውጤት ያመጡ ሰዎች መካተት አለባቸው። ስለዚህ እነዚህን አካተ ካላደረገው እንኳን በይፋ ጦርነት ባለበት ሀገር አሁንም ቢሆንም በነዛው ጥያቄ መዳከር ካልሆነ እውነተኛና ሀገር የምትፈልገው ውጤት ፈጽሞ ያመጣል የሚል እምነት ስለሌለኝ አሁንም ቢሆን ወደዛ እንዳይመለስ ስጋት አለኝ ሲሉ አስጠንቅቀዋል። በዚህ ጉዳይ ላይ በእርግጥ ምክክሩ ኮሚሽኑ ለውጥ ያመጣል፣ በኢትዮጵያ ያለውን ጦርነት ያስቆማል፣ በአጠቃላይ በኢትዮጵያ ያለውን ችግር ያስቆማል። በዚህ ጉዳይ ላይ የራሳችሁን ሀሳብና አስተያየት እንድታጋኑን በአክብሮት ይጋበዝን። ወደ ቀጣይ መረጃ እናምራ። ሌላው እንግዲህ በቀጠናው የሰላም የደህንነት ሁኔታ ዙሪያ አዳዲስ ሀሳቦች እየተዘባረቁ ባለበት በዚህ ወቅት የጀነራል አጠቃላይ ንግግር በማህበራዊ ሚዲያ በፖለቲካ መድረክ ሰፊ አጀንዳ ሆኗል። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ ከቢሲ አማርኛ ጋር ባደረጉት ቃለ መጠይቅ በኢትዮጵያና በኤርትራ መካከል ስላለው አጠቃላይ ሁኔታ ሊከሰቱ ስለሚችሉ የፖለቲካ ለውጦች የሰጡት ሀሳብ ሰፊ መነጋገሪያ ሆኗል። አምባሳደሩ በቃለ መጠይቃቸው ወቅት በቀጠናው አዲስ የፖለቲካ ወይም የወታደራዊ ግጭት ከተከሰከሰ የአካባቢ ጂኦፖለቲካ መዋቅር የመንግስት ሁኔታ ሙሉ በሙሉ ሊቀየር እንደሚችል ገልጿል። ይህ በዲፕሎማሲያዊ ደረጃ የተሰጠው አስተያየት በቀጠናው ሀገራት መካከል ያለው የሁለትዮሽ ግንኙነትና የሰላም ስጋቶች አስመልክቶ በፖለቲካ ታዛቢ ዘንድ የተለያዩ ትንታኔዎች እንዲሰጡበት ምክንያት ሆኗል። ጀነራል ባጫ በሰጡት መረጃ ግጭት የሚነሳ ከሆነ የሻዕቢያ መንግስት ፈጽሞ አይኖርም፣ ታሪክ ይሆናል በማለት ሲገልጹ ስለ ኢትዮጵያ መንግስት መኖርና አለመኖር ያሉት ነገር የለም። በተጨማሪም ጀነራል ባጫ ደበሌ በሀገሩ ስለሚንቀሳቀሱ የተለያዩ ታጣቂ ኃይሎች አቅምና እንቅስቃሴ ባድርጓቸው ገለጻዎች የእነዚህ ኃይሎች ወታደራዊ አቅም የተጋነነ መሆኑን በመጥቀስ በሀገሩ የፖለቲካ ማዕከል ላይ ሊፈጥር የሚችለው ተጽዕኖ የተገደበ መሆኑን ተናግሯል። በሌላ በኩል አምባሳደር ጀነራል ባጫ ደበሌ ቀደም ሲል በነበረው የሰሜኑ ግጭት አጠቃላይ ላይ ተካሂዶ ስለነበረው የትጥቅ መፍታት ሂደትና ሚዲያ ላይ ቀርበው ስለነበሩ መረጃዎች ዙሪያ አነጋጋሪ ሀሳቦች አንስተዋል። እንደ አምባሳደሩ ገለጻ ከፕሪቶሪያ የሰላም ስምምነት በኋላ በትግራይ ክልል አጉላ በተባለ ስፍራ ከተካሄደ የከባድ መሳሪያ ማስረከብ ስነስርዓት ጀርባ የነበሩ ሁኔታዎች ግልጽ መደረግ አለባቸው ብሏል። በወቅቱ የተካሄደው የትጥቅ መፍታትና ሰነድ የማዘጋጀት ዶክመንታሪ ሂደት በክልሉ የነበሩ ሁሉንም መሳሪያ ያካተተ እንዳልነበር አሁንም ቢሆን የቡድንና ከባድ መሳሪያ በየቦታው እንደሚገኙ ገልጿል። እንደ ጀነራል ባጫ ገለጻ ከሆነ በወቅቱ የተረከቧቸው መሳሪያዎች በሙሉ የተሟላ እንዳልነበሩ ቁጥራቸው ከተገለጸው አንጻር ዝቅተኛ እንደነበር ገልጿል። ከዛም አልፎ በወቅቱ የትግራይ ኃይሎች ከባድ መሳሪያ አስረከቡ ተብሎ የተሰራ ድራማ መሆኑን ጠቁሞ ከሞላ ጎደል ሁሉም በሚባል ደረጃ የማይሰሩ ያረጁ ነበሩ በማለት አብራርቷል። ምናልባት ይህ የሆነው መንግስት በአማራ ክልል ያሉ ኃይሎች በወቅቱ ትጥቅ እንዲያወርድ የተጠቀሙበት ዘዴ ሊሆን እንደሚችል ጠቁሟል። ጀነራሉ ህወሓት አሁን በርካታ ታንክ፣ ከባድ መሳሪያ፣ የቡድን መሳሪያ፣ ጸረ አየር፣ ጸረ ድሮንና ሌሎች በርካታ መሳሪያዎች ባለቤት መሆኑንም አብራርተዋል። የአስተያየት ቀደም ሲል በመንግስት በኩል ከተሰጠው ይፋዊ መግለጫ ጋር የሚጋጭ በመሆኑ በትግል የሰላም ሂደትና በትጥቅ ማስፈታት አፈጻጸም ላይ የነበረው ክፍተቶችን የሚያሳይ ነው ሲሉ የፖለቲካ ተንታኝና የሚዲያ ባለሙያዎች ሀሳባቸው በመስጠት ላይ ይገኛሉ። ይህንን ተከትሎ ጀነራል ባጫ አስበውበት ይሆን ሳያስቡት ባወጡት መረጃ ቀደም ብሎ በመንግስት ህወሓት ትጥቅ ፈታ ተብሎ የተሰራ ውሸት መሆኑን አጋልጧል። በወቅቱ መንግስት አስገድዶ ትጥቅ ማስፈታት ይችል ነበር፣ መሳሪያም እንዳለ ያውቅ ነበር፣ ግን አላስፈታ በማለት አብራርተዋል። ጀነራሉ ይህንን ይበሉ እንጂ መንግስት በተለይ ከፋኖ ጋር ወደ ግጭት ከመግባቱ በፊት በመንግስት ሚዲያዎች በኩል በተደጋጋሚ የትግራይ ኃይሎች የቡድን መሳሪያ፣ ከባድ መሳሪያ አስረከቡ በሚል በመከላከያ ጀነራሎችም በትግራይ በኩል በጀነራል ምግበይ ማስነገራቸው ይታወሳል።
ይህም ቢሆን ግን እንግዲህ በመጨረሻ የታሰበው ቀርቶ ያልታሰበው ሆኖ ትጥቅ ያወርዳል የተባለው የፋኖ ኃይል በትጥቅ ተጠናክሮ ትጥቅ ፈታ የተባለው የትግራይ ኃይል የበለጠ ታጥቆ አሁን በጋራ ጽምዶ በሚል በጋራ በመምጣት ላይ መሆናቸውን መንግስት አይቀርም በመግለጽ ላይ ይገኛል። ጀነራል ባጫ ከትናንት በፊት በሰጡት መረጃ የፋኖ ኃይሎች ሆነ የሆነ ኃይሎች 4 ኪሎ ፈጽሞ አይመጡም፣ ከመጡ ግን እንተላለቃለን ሲሉ ማስጠንቀቃቸው ይታወሳል። ይህ ባለበት ደግሞ በፌዴራል መንግስትና በትግራይ መንግስት መካከል ውጊያ ግጭት ለመግባባት አጠቃላይ ድንበር ላይ ምሽጎች እየተቆፈሩ ባለበት ሰዓት ሁለቱም አካላት ውረድ እንውረድ እያሉ ባለበት የትግራይ ኃይሎች ከሀገር ውስጥ ታጣቂዎች ጋር ከሻዕቢያ ከሱዳን ኃይሎች ጋር በጋራ ጽምዶ በማለት ኃይላቸውን ማጣመራቸውን ተከትሎ ገዢው መንግስት የእርቅ መልእክት መላኩም ተሰምቷል። የተለያዩ ዲፕሎማሲ ምንጮች ዋቢ በማድረግ የወጣው መረጃ እንዳመላክተው በሀገሪቱ ያለውን ፖለቲካዊ አለመግባባት በንግግር ለመፍታት የሚያስችል አዲስ የሽግግር እና ጥረቶች መጀመራቸው ተገልጿል። አንድ መረጃው ገለጻ ከሆነ በአምባሳደር ግርማ ብሩ ሰብሳቢነት የተቋቋመና የቀድሞ ከፍተኛ የመንግስት ባለስልጣናት ያካተተ ስብስብ በገዥ ፓርቲና በህወሓት መካከል ያሉ የፖለቲካ ልዩነቶች ለማጥበብ እና ዘላቂ ሰላም ለማውረድ ጥረት እያደረጉ ይገኛሉ ተብሏል። በዚህ የሽምግልና ጥረት ውስጥ እንደ አቶ ኩማ ደመቅሳ፣ አቶ ጁነዲ ሳዶ፣ አቶ ሙክታር ከድር እና አቶ አባዱላ ገመዳ ያሉ አንጋፋ የፖለቲካ ሰዎች መካተታቸው የተገለጸ ሲሆን ሂደቱ በሁለቱ ወገኖች መካከል ያለውን የቀደመ የፖለቲካ ትስስር መነሻ በማድረግ የተጀመረ እንደሆነ ተገልጿል። በዚህ የዲፕሎማሲ ውይይት ሂደት ላይ ቀረቡ ተብለው ከጠቀሱ ዋና ዋና ነጥቦች መካከል የወሰንና የተፈናቃይ ጉዳይ ነው። አወዛጋቢ የሆኑ ወሰኖች የፕሪቶሪያ የሰላም ስምምነትና ህገ መንግስታዊ ሂደቶች በመከተል መፍትሄ እንዲያገኙ ማድረግ፣ በተቻለ መጠን ወደ ነባር ቦታቸው ወይም ወደ ቀድሞ ቦታቸው እንዲመለሱ ማድረግ የሚል ነው። ሌላው ህጋዊ እውቅናና በጀት ነው። የህጋዊ ፓርቲነት እውቅና የማድረስ፣ የክልሎች ጊዜያዊ አስተዳደር አወቃቀር የማጠናከር እንዲሁም የመልሶ ማቋቋም የዲዲአር ፈንዶችን በቅንጅት የመልቀቅ ጉዳይ ይገኝበታል ተብሏል። ይሁንና እስካሁን ድረስ በህወሓት በኩል እነዚህ የቀረቡ ሀሳብ የተሰጠ ይፋዊ ምላሽ አለመኖሩ የተገለጸ ሲሆን ቀደም ሲል ከዓለም አቀፍ አምባሳደር ጋር በተደረጉ ግንኙነቶች ላይ የነበሩ የፖለቲካ አቋሙ ሂደቱ ጥንቃቄ የሚሻ መሆኑን እንደሚያሳዩ ታዛቢዎች ገልጿል። እስካሁን ድረስ ከገዢው ፓርቲ ሆነ ከኮሚቴ አባላት በኩል በጉዳዩ ላይ የተሰጠ ይፋዊ መግለጫ የለም። ጉዳዩን እንግዲህ ሚዲያችን በመከታተል አዳዲስ መረጃዎች ሲወጡ ተከታትለን ወደ እናንተ የምናጋራ ይሆናል። ይህ በተሰማበት በተለይ ደግሞ የገዢው መንግስት ከህወሓት ጋር ድርድር ዳግም ለማድረግ ሙከራ እያደረገ ባለበት ሰዓት ከትግራይ ግን ሌላ አዲስ መረጃ ተሰምጧል። በትግራይ ሚዲያ ቀርበው ማብራሪያ የሰጡት የትግራይ ሰራዊት ከፍተኛ አመራር ታጋይ ገብረ ጻድቅ አዲስ በሀገሪቱ ወቅታዊ ፖለቲካ ሁኔታ በትብብር ስራዎች ዙሪያ ያላቸውን አቋም በይፋ አስታውቀዋል። አመራሩ በሰጡት መግለጫ የተለያዩ አካላትና የህዝብ ተወካይ በጋራ በመሆን የፖለቲካና የማህበራዊ ትብብር መፍጠራቸው አስፈላጊ መሆኑ ጠቁመዋል። በአሁኑ ወቅት የተጀመሩት የምክክርና የትብብር እንቅስቃሴ ወደ ከፍተኛ ደረጃ መሸጋገራቸውን ገልጿል። እንደ ታጋይ ገብረ ጻድቅ ገለጻ በማዕከላዊ መንግስት የፖለቲካ የበላይነትን ለማስጠበቅ የተለያዩ ስልቶች እንደሚጠቀም ገልጿል። ይህን አካሄድ ለመመከትና የአካባቢውን ደህንነት ለማረጋገጥ የጋራ ጥረት ማድረግ አስፈላጊ ነው ሲሉ ገልጸዋል። አመራሩ አያይዘው በክልሉ ዙሪያ አዳዲስ የወታደራዊ እንቅስቃሴ ስጋት እንዳለ በመጥቀስ የትግራይ ህዝብና ሰራዊት የአካባቢውን ህልውናና ደህንነት ለማስጠበቅ በቂ ዝግጅት ማድረጉን ገልጿል። እጅግ በርካታ መሳሪያም ታጥቀናል ብሏል። በንግግራቸው የጋራ ስጋቶች ለመመከትና መብቶችን ለማስከበር በኃይሎች መካከል ትብብርና ጥምረት መፍጠር ተፈጥሯዊ ህጋዊ አቀራረብ ነው ሲሉ ገልጿል። በመሆኑ ከተለያዩ ወገኖች ጋር የሚደረግ የትብብር ስራ በመቀጠልም ተጠናክሮ እንደሚቀጥሉ ገልጿል። ያለው ሁኔታ በጥንቃቄ እየተከታተሉት እንደሆነና የፖለቲካ ሂደቶች አዳዲስ መስተጋብሮች እያስተናገደ እንደሚገኝ የፖለቲካ ተንታኝ በማመላከት ላይ ናቸው። ከነ ማን ጋር ግን ጥምረት መሰረቱ የሚለውም ከመናገር ተቆጥበዋል። ይሁን እንጂ የፌዴራል መንግስት ግን በተደጋጋሚ የፋኖ የሆነ የህወሓት የሻዕቢያ የሱዳን አለፍ ብሎም የግብጽ በተጨማሪ የቤኒሻንጉል የአፋር ኃይሎች ያቀፈ ጥምር ጽምዶ ኃይል መፈጠሩን መንግስት በተደጋጋሚ ከሰሞኑ በዶክመንታሪ እየገለጸ ይገኛል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ መረጃ እንገናኛለን። እስከዛው ሰላም ቆዩ።